አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱም የፋኖ ኃይሎችን በወሎ ቀጠና ከባድ ውጊያ ማድረጋቸውን ገለጹ። የብልጽግናው ባለስልጣናት ለምርጫው ጽንፈኛውን የማስታገስ አቅም ላይ ነን ንግግራቸውም ቀጥሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። በርካታ የአማራ ክልል መንገደኞች ሲገደሉ በቁጥር በውል ያልታወቁት ታገቱ። ይህ የሆነው በጥቂት ቀናት ልዩነት ለሁለተኛ ጊዜም እናቶ ተመስገን ጥሩነህ ለአማራ እንደ ብልጽግና ያለ መቼም አይመጣም በሚሉበት ተመሳሳይ ሰሞን ነው። ይህንንም እንመለከታለን። ወደ አብይ አህመድ የተሳሳቱ ደብዳቤዎች ተልከዋል። እነዚህ ደብዳቤዎች ደግሞ ከግንቦት 20 ጋር የተገናኙ ናቸው። እንቃኛቸዋለን። በትግራይ የግዳጅ ወታደራዊ አፈሳ አለ በሚል በሰፊው መነገሩን ተከትሎ ጭንቀት መፈጠሩ ተሰምቷል። የአብይ አህመድ ሚኒስትሮች ትርፍራፊና ደነዞች በሚሉ ቃላት የገለጿቸውን የትግራይ የወቅቱ አመራሮችን ወጣቶችን በጅምላ እያፈሱ ነው ሲሉ ከሷል። የፖለቲካ ፓርቲዎቹ ስጋቱን በተመለከተ መግለጫ ሲያወጡ፣ አንድ የክልሉ ከፍተኛ ወታደራዊ አመራር ደግሞ ጉዳዩን አስተባብለዋል። ወደ እናንተ ይደርሳል። አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራሟ ላይ ለመደራደር መስማማታቸው ተሰማ። እንዲያም ሆኖ ዶናልድ ትራምፕ እስኪያጸድቁት እየተጠበቀ ነው ተብሏል። ዛሬም ግን ኢራን ሚሳኤሎችን አስወንጭፋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱም የፋኖ ኃይሎችን በወሎ ቀጠና ከባድ ውጊያ ማድረጋቸውን ገለጹ። የብልጽግናው ባለስልጣናት ለምርጫው ጽንፈኛውን የማስታገስ አቅም ላይ ነን ንግግርም ቀጥሏል። ዛሬ በተለይም በወሎ ቀጠና ግዳንና ላስታ አካባቢዎች የተሰነዘረው የፋኖ ኃይሎች የካምፕ ጥቃትና በተለያዩ ቦታዎች የተከናወነው ውጊያ ከባድ ጉዳትን ያስከተለ ነው። እንደ ፋኖ ኃይሎች ሪፖርት ከሆነም ግራራይና እንጃፋት በተባሉ ስፍራዎች ላይ የተፈጸመው ጥቃት ከባድ መሳሪያዎችን ከ100 በላይ ጥቁር ክላሽና በርካታ ወታደሮች የተማረኩበት ሆኗል። በዚህ ቀጠና በዚህ ዓመት መጀመሪያ ላይ የፋኖ ኃይሎች አንድ ክፍለ ጦር እንዲበተን ያደረገ ጥቃታቸው የሚታወስ ሲሆን ያን ተከትሎም በአካባቢው ወታደራዊ ሽግሽግ እስከ ማድረግና እነ ጀነራል ተስፋዬ አያሌውም ወደ ስፍራው እንዲላኩ እስከ ማድረግ መድረሱ የሚዘነጋ አይሆንም። ከዚህ አካባቢ ባሻገር ወደ ጋሸና መስመር ገረገራን ጨምሮ የተኩስ ልውጦች ሲደረጉ መዋላቸው ሲታወቅ ያስከተለው ጉዳትን በተመለከተ ግን የተገለጸ ነገር የለም። የእነዚህ አካባቢዎችን ውጊያ በተመለከተ ከመከላከያ ሰራዊቱ በኩል የተሰጠ ማብራሪያ ግን የለም። እንዲያም ሆኖ ሰራዊቱ በሌላኛው የወሎ ቀጠና አካባቢ የተኩስ ልውውጥ ሳደርጓል ብሏል። በሜጀር ጀነራል አድማሱ አለሙ የሚመራው 11ኛ እዝ የኮር አዛዥ የሆኑት ኮሎኔል ገዳ በዳዳም ከምሬ ወዳጆ ኃይል ጋር ተዋጋን ብለዋል። ዛሬ በቦረና ወረዳ መካነ ሰላም አቅራቢያ ብልጽግናችን የሚያደርገውን ምርጫ ሊያደናቅፉ የመጡትን የፋኖ ኃይሎችን እቅድ አክሽፈናል በሚልም አክሏል። እንዲህ ያሉ ሪፖርቶች በሚወጡበት ተመሳሳይ ወቅት የ4 ኪሎ የባህር ዳር ተላላኪዎች ደግሞ ጉድጓድ ውስጥ ገብተዋል ወዘተ ገለጻ ላይ ናቸው። የፋኖ ኃይሎች አሁን ከተቀሰቀሰው ውጊያ ባሻገር በመጪዎቹ ቀናትን በክልሉ ከሕክምና ተሽከርካሪዎች፣ አምቡላንሶች በስተቀር መንገዶች ዝግ እንደሚሆኑ ማስጠንቀቂያ ማውጣታቸው የሚታወስ ነው። ምርጫ የሚደረግበትን አካባቢ ለማስፋት በሚል አገዛዙ በከባድ መሳሪያ የታገዘ ውጊያ በቀሰቀሰበት በዚህ ወቅት የሚያስከትለውን ጉዳት ለመቀነስ ያስተላለፍነው ክልከላ ለ5 ቀናት ይቆያል በማለት የብልጽግናው ሹማምንት ደግሞ ዛሬም በምርጫው ዕለት የሚሆን በኋላ እናስታግሳቸዋለን ንግግር አቅርበዋል። እሸቱ የሱፍ የተባሉት አመራርም በተደጋጋሚ የሚያቀርቡት ፉከራ አንዳቸው የውጭ ወራሪ ኃይል የዘመቱ አድርገው የሚሰሙበት ሆኗል። የምርጫ ዕለት በአስተማማኝ ሁኔታ ሁሉም ምርጫ ጣቢያዎች የምርጫ ድምጻቸውን እንዲሰጡ ለማድረግ የሚያስችል ዝግጅት አድርገናል። ከምርጫ በኋላም እንደዚህ አይነት በብጥብጥ አገርን በማመስ የምርጫውን ሁኔታ ቀይራለሁ የሚል ሀሳብ ያለው ሰው ቢመጣ የመቋቋምም የመምራትም በአግባቡ የማስታገስም እርምጃ የመውሰድም ኃይልም ብቃትም አለ። የፓርቲዎች ምርጫ ሳይሆን በህይወት የመቀጠልና ለመቀጠል ምርጫ ውስጥ የሚገኘው የአማራ ህዝብ ግን በጦርነትና ምርጫ በሚሉት ድግስ እንዲጨነቅ እየተደረገ ቀጥሏል። ይህ በእንዲህ እንዳለ የአማራ ክልል መንገደኞች ሲገደሉ በቁጥር ያልታወቁት ታገቱ። ይህ የሆነው በጥቂት ቀናት ልዩነት ለሁለተኛ ጊዜ እናቶ ተመስገን ጥሩነህ ለአማራ ህዝብ እንደ ብልጽግና ያለ መቼም አይመጣም በሚሉበት ተመሳሳይ ሰሞን ነው። ከዓመታት በፊት የኦህዴድ ብልጽግና መሪዎች ወደ አዲስ አበባ የአማራ ክልል መንገደኞች እንዳይገቡ በከተማዋ ዙሪያ ኬላዎችን አቁመው ሲከለከሉ ነበር።
ይህን ተግባራቸውን በክልሉ የትጥቅ ትግል እንደ አንድ መነሻ ምክንያት ሆኗል በሚል ያቆሙት የ4 ኪሎ ሹማምንት የክልሉ ህዝብ ወደ ከተማ የሚያደርገውን ጉዞም ስልታዊ በሆነ መንገድ ማለትም በእገታዎች ማዳከምና ማሰላቸት ስልት ስለመሸጋገራቸው ብዙዎች ያነሱታል። የዚህ ዋነኛ ማዕከል ደግሞ ኦሮሚያ ክልል ሰሜን ሸዋ ገርባ ጉራቻና ጎሃጽዮን አካባቢ ያለው ስፍራ ሆኗል። ከሳምንት በፊት በገርባ ጉራቻ አካባቢ በተደጋጋሚ ጥቃት በሚደርስበት አሊዶሮ በተባለ ቦታም ታጣቂዎች ከ60 በላይ ተሳፋሪዎችን የያዘም ኤፍኤም ባስን በማስቆም በርካቶችን አግተው መውሰዳቸው የሚታወቅ ሲሆን በጦርነት የደቀቀው የአማራ ህዝብ አካል የሆኑ ቤተሰቦችም ከእገታው ማስለቀቂያ ገንዘብ ልመና ላይ ናቸው። ዛሬ በዚሁ ቀጠና የተፈጸመው ደግሞ ከዚሁም የከፋ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳም ከጎሃጽዮን ከተማ በቅርብ ርቀት በሚገኝ ቦታ ከአማራ ክልል ወደ አዲስ አበባ ተጓዦችን ባሳፈሩ 2 ታታ የህዝብ ማመላለሻ ባሶች ላይ የነበሩ ተሳፋሪዎች ታግተው ተወስዷል። በእነዚህ ተሽከርካሪዎች ውስጥ የነበሩ 12 ሰዎች ደግሞ ተገድለዋል። እነዚህ ተሳፋሪዎች የተገደሉት ደግሞ አጋቾቹ መኪናውን አስቆመው ወደ ተሽከርካሪው ውስጥ ገብተው መንገደኞች በተቀመጡበት ጥይት አርከፍክፈው ስለመሆኑ አሽከርካሪዎች አሳውቋል። አንድ ጥቃቱ በተፈጸመበት አካባቢ የሚገኙ ነዋሪም ረፋድ 4 ሰዓት አካባቢ በርካታ ተሳፋሪዎች ታግተው መወሰዳቸውን ገልጸው እሳቸው በሰሙት መረጃ መሰረት ከ8 በላይ ሰዎች ተገድለው 10 አካባቢ የሚሆኑት ደግሞ ስለመቁሰላቸው እንደሆነ ገልጿል። ሌላ የዓይን እማኝ ደግሞ ሟቾች ከ10 በላይ መሆናቸውንና 2 ታታ ተሽከርካሪ የተረፈ ተጓዥም ታግቶ መወሰዱን አስረድቷል። የዛሬው የቱሉ ምልኪው ግድያና እገታ በአካባቢው ለስንተኛ ጊዜ እንደሆነ መቆጠር ካቆመ ዓመታት አልፏል። የኦህዴድ ብልጽግና የሽመልስ አብዲሳ አስተዳደር ባለስልጣናት ባለፈው ዓመት የደባርቅ ዩኒቨርሲቲ በመቶዎች የሚቆጠሩ ተማሪዎች ታግተው እነሱ አስለቀቅናቸው በሚል ይሳለቁ እንደነበር የሚዘነጋ አይሆንም። እንዲህ ያለ እገታ በየሳምንቱ ከብልጽግናው አገዛዝ በኩል እየቀረበለት በገዛ ቀዬው ደግሞ መድፍና ሞርታር ተሰማርቶ ውጊያ እየተደረገበት ያለው የአማራ ህዝብን እናቶ ተመስገን ጥሩነህ ደግሞ ይህ ህዝብ እንደ ብልጽግና ዘመን መቼም አያገኝም ሲሉት ይሰማሉ። ለአማራ ክልል ህዝብ ከብልጽግና ዘመን የተሻለ ዘመን አይመጣም። ስለ አማራ ህዝብ ለዘመናት ሲነዛ የነበረውን የተሳሳተ ትርክት እያረመ ያለውና ያረመው ብልጽግና ነው። የአማራ ህዝብ እሴቶች ከፍ ያደረገው ብልጽግና ነው። አቶ ተመስገን ጥሩነህ በእርግጥ እንዳሉትም የአማራ ህዝብ እንደ ብልጽግናው ዘመን ያለም አልመጣበትም አይመጣበትም። እሳቸው እንዳሉት የተሻለ ሳይሆን እንዲህ ያለ በገዛ መሪዎቹ የሚሳደድበት የሚታገትበትና በድሮን የሚገደልበት ጊዜም የሚመጣ አይመስልም። አሳዛኙ ነገር ሞቱና መከራው በሌሎች መናኛ አጀንዳዎች እንዲሸፈን መደረጉ ብቻ ሳይሆን በየአዳራሹ ህዝብን እየጠሩ ከኛ የተሻለ ማንም የለም በሚል የብልጽግናው ሹማምንት ሲገልጹ መስማትም ነው። ወደ አብይ አህመድ የተሳሳቱ ደብዳቤዎች ተልከዋል። እነዚህ ደብዳቤዎች ደግሞ ከግንቦት 20 ጋር የተገናኙ ናቸው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን የያዘበት ወይንም የደርግ ስርዓት የተወገደበት ግንቦት 20 የአብይ አህመድ መንግስት ከክብረ በዓልነት እንዳወጣው ይታወቃል። እንዲያም ሆኖ ጠቅላይ ሚኒስትሩ ከጥቂት ዓመታት በፊት ግንቦት 20 የዘመናዊት ኢትዮጵያ ታሪክን ከቀየሩ ዕለታት መካከል አንዱ ነው፣ ኢትዮጵያ ዲሞክራሲያዊ ፍትሐዊና ሰላማዊ ለማድረግ አያሌ ታጋዮች እጅግ ውድ የሆነውን የሰው ልጅን ነፍስ ሰጥተዋል ወዘት የሚል መግለጫን ያወጡበት የነበረ ቀን ስለመሆኑ የሚዘነጋ አይሆንም። ኋላ ላይ ግን ደርግን የጣለው እኮ ኢህአዴግ አይደለም እያሉ መናገራቸውም እንደዚሁ። ደርግ የጣለው ኢህአዴግ አይደለም፣ ደርግን የጣለው ደርግ ነው። ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊጥለው አይችልም። የአንድ አገዛዝ ጨፍጫፊነት በራሱ የመውደቁ ምክንያት እንደሆነ እንዲህ ከተናገሩ በኋላ ሚሊዮን ገዳይ ስርዓትን የገነቡት አብይ አህመድ ደርግ የወደቀበትን ዕለት ከብሔራዊ በዓልነት እንዲወጣ አድርጓል። ዛሬ ግንቦት 20 ደርግ የወደቀበት ሲሆን ይህ ዕለት ከዚህ ቀደም የመንግስትና የግል ስራ ቆሞ ትምህርት ቤቶች ተዘግተው በተለያዩ ዝግጅቶች ይከበር ነበር። ነገር ግን በ2016 ዓ.ም ላይ የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ ቀኑ በብሔራዊ በዓልነት አልተካተተም። በዚህም ምክንያት ስራ አይቆምም፣ መስሪያ ቤቶች ና ትምህርት ቤቶችም አይዘጉም። የብልጽግናው አገዛዝ እንደ አሜሪካና ሩሲያ ያሉትን ጨምሮ እስካለፈው ዓመት ድረስ ከተለያዩ ሀገራት የእንኳን አደረሳችሁ መልእክት እየደረሰው መሆኑን ተከትሎ እየዞረ እንዲያስቆሙ አድርጓል። እንዲያም ሆኖ ዛሬም በስህተት ከተለያዩ ሀገራት ደብዳቤዎች ሲላኩለት ውለዋል። አብዛኞቹ ደግሞ የጦር መሳሪያ አቅራቢዎቹ ሀገራት ናቸው። በቅርቡ ጠቅላይ ሚኒስትሩ ጉብኝት ያደረጉባት አዘርባይጃን አንዷ ስትሆን ፕሬዝደንቷ ኢልሃም አሊየቭም ለአብይ አህመድና ለኢትዮጵያውያን እንኳን ለዚህ ታሪካዊ ቀን በሰላም አደረሳችሁ የሚል ደብዳቤ ልከዋል።
ተሰምቷል። አብይ አህመድ ሀገሪቱን ሰላም ያሳጡ ጦርነቶች ለማከናወን ጦር መሳሪያ የሸመቱባትና እየሸመቱባት ያለች ሀገር መሆኗ ይታወቃል። ሌላኛዋ ደብዳቤዋን የላከችው ሀገር ደግሞ ቤላሩስ ስትሆን ያገዛዙ ጀነራሎች ደጋግመው መግደያ መሳሪያ ሊገዙ የሚመላለሱባት እንደሆነችም የሚታወቅ ነው። የብልጽግናው አገዛዝ በተለይም በትግራይ ጦርነት ወቅት የወዳደቁ ጦር መሳሪያዎችን ከየትም በሚሸምትበት ወቅት የማዕቀብ ማራገፊያ ከሆነችው ሰሜን ኮሪያ መግዛቱ የሚዘነጋ አይሆንም። እነሆ ኪም ጆንግ ኡንም ዛሬም በስህተት ወደ ብልጽግናው አገዛዝ የእንኳን አደረሳችሁ መልእክትን በውጭ ጉዳይ መስሪያ ቤታቸው በኩል ጽፈዋል። ካዛኪስታንን ጨምሮ አንዳንድ ሀገራት ደብዳቤ የጻፉበት ዕለት ተከብሮ የዋለው ግን ብልጽግና አላውቀውም ባለው ትግራይ ክልል ብቻ ነው። በክልሉ ዛሬ ግንቦት 20 የክልል መንግስት መስሪያ ቤቶች፣ ትምህርት ቤቶች ተዘግተዋል። የመገናኛ ብዙሃንም ቀኑን የሚያስታውሱ የተለያዩ ዝግጅቶችን ሲያቀርቡ ውለዋል። የፌዴራል መስሪያ ቤቶች፣ ባንክ፣ ቴሌና ሌሎችም ተቋማት ላይ የሚሰሩት ግን በስራ ገበታቸው ላይ መዋላቸው ታውቋል። በትግራይ የግዳጅ ወታደራዊ አፈሳ አለ በሚል በሰፊው መነገሩን ተከትሎ ስጋት መፈጠሩ ሰምቷል። የአብይ አህመድ ሚኒስትሮች ትርፍራፊና ደነዞች በሚሉ ቃላት የገለጿቸው የትግራይ የወቅቱ አመራሮችን ወጣቶችን በጅምላ እያፈሱ ነው ሲሉ ከሷል። የፖለቲካ ፓርቲዎችም ስጋቱን በተመለከተ መግለጫ ሲያወጡ አንድ የክልሉ ወታደራዊ አመራር ደግሞ ጉዳዩን አስተባብሏል። የትግራይ ወጣቶች በአዲስ አበባም በትግራይም ውስጥ እየታፈሱና እየታሰሩ ናቸው ከሚለው ሰሞንኛ ጉዳይ በትግራይ ያለው ሁኔታ ይበልጥ መነጋገሪያ ሆኗል። የአብይ አህመድ አማካሪ ሚኒስትር አቶ ጌታቸው ረዳ ግንቦት 20 የምናከብረው ከስልጣን ውጭ ምንም አይነት የህዝብ ፍላጎት በሌለው የህወሓት ትርፍራፊ አመራር የትግራይ ወጣቶች በጅምላ እየታፈሱና መብታቸው እየተረገጠ ባለበት አሳሳቢ ወቅት ነው ብሏል። የትግራይ ህዝብ ከ50 ዓመታት ትግል በኋላ ባረጋገጠው መብቱ በተለይም ወጣቱ ያስገዳጅ ምልመላን ጠልቶ የታገለ ቢሆንም ዛሬ ላይ ግን ራሱ የዚህ አፈሳ ሰለባ ሆኗል ይሉና የህወሓት አመራር ከልማት ርቆ በእርጅና ዘመኑ ከኢሳያስ አፈወርቂ የመንግስት ወጣቶችን በግዴታ ማፈስ ተሞክሮ ወስዶ እየተገበረው ነው በማለትም ከሷል። ሌላኛው የአብይ አህመድ ሚኒስትር አብርሃም በላይ ደግሞ ሳንጠፋ እንንቃም ሳንወድ ምንነሳ የሚል ቅስቀሳን አድርገዋል። የደነዞች ጩኸት የብልሆች ዝምታ ይብቃ የሚሉት አብርሃም ለትግራይ እናት፣ ወጣት፣ ህፃን በቃ ይበል የሚል ጥሪም ነው ያስተላለፉት። እኒህ ሚኒስትር ህጻናት ያልቃሉ፣ እናቶች ያለቅሳሉ፣ ቤቶች ይወድማሉ በሚል አለቃቸው አብይ አህመድ ትግራይ ላይ የከፈቱትን ጦርነት ከሻዕቢያ ጋር በመሆን ከመሩት ውስጥ ቢሆኑም አሁንም ለትግራይ እናቶችና ወጣቶች ጥሪ ሲያቀርቡ ተስተውሏል። ከሰሞኑ በትግራይ እየተደረገ ነው በተባለው አፈሳ ዙሪያ የተለያዩ የፖለቲካ ፓርቲዎችም ተከታታይ መግለጫዎችን አውጥተዋል። ሳልሳይ ወያነ ከቅርብ ቀናት ወዲህ አስገዳጅ ወታደራዊ አፈሳ እየተካሄደ መሆኑንና ይህም ህዝብን በጭንቀት ውስጥ የከተተ በመሆኑ አስቸኳይ እንዲቆም የሚል ጥሪ አቅርቧል። ፓርቲው ህወሓት እያካሄደው ነው ያለውን አስገዳጅ አፈሳ ለማስቆም ፖለቲካዊና ዲፕሎማሲያዊ ስራዎችን እንደሚሰራም አመልክቷል። ፓርቲው አክሎም የኢትዮጵያ መንግስት ተፈናቃዮችን ወደ ቀደመ ቀያቸው እንዲመልስ ጠይቆ በትግራይ ላይ ደሞዝና መሰረታዊ ሸቀጦችን መከልከል ተገቢነት የሌለው ተግባር ነው፣ እናም በጽኑ እቃወማለሁ ብሏል። በትግራይ ውስጥ ሌላ ዙር ጦርነት እንዳይከሰት በተጋሮች መካከል ውይይትና እርቅ እንዲደረግም ጥሪ አቅርቧል። ስምረት ፓርቲ ደግሞ ህወሓት የትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ ይገኛል በሚል ከሱም ፓርቲው በዚህ ድርጊት በመሳተፍ ላይ ያሉ አካላትን ከድርጊታቸው ይቆጠቡ ይላል። ቲክባህ ደግሞ በማዕከላዊ በሰሜን ምዕራብ ትግራይ አካባቢዎች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ ስለመሆኑ ነዋሪዎች ነገሩኝ ይላል። በተለይም በማዕከላዊ ትግራይ አካባቢ በሰፊው ታይቷል ያለው ዘገባው እንደ አክሱም፣ ሽረ፣ አድዋ ባሉ ስፍራዎች ተመዝግቧልም ይላል። ትግራይ እየጠራቻችሁ ነው በሚል የሚደረገው የሀፈሳም አንድ ሳምንትን እንዳስቆጠረ መስማቱንም እንደዚሁ ኢትዮ ፎረም ያነጋገራቸው የክልሉ ነዋሪዎች ደግሞ ምንም እንኳን የወጣቶች አፈሳ ሲካሄድ ባይናቸው ባይመለከቱም ይህ አፈሳ አለ የሚለው መረጃ በሰፊው በመስተጋባቱና ትምህርት ቤቶችም ግንቦት 30 ይዘጋሉ የሚል ውሳኔ መተላለፉን ተከትሎ ከፍተኛ ጭንቀት ውስጥ እንደገቡ አስረድተዋል። ይህንን ስጋት ተከትሎም ከሰሞኑ ከክልሉ የሚወጡ ሰዎች በተለይም የወጣቶች ቁጥር መጨመሩንና የትራንስፖርት አገልግሎት በሚሰጡ አካላት ላይ መጨናነቅን ሳይቀር እንደፈጠረም አስረድተዋል። የግዳጅ ወታደራዊ አፈሳውን በተመለከተ የጠየቅናቸው አንድ ወታደራዊ አመራር ግን ጉዳዩን አስተባብሏል። በክልሉ የግዳጅ ወታደራዊ ምልመላን ለማከናወን የወጣ ምንም አይነት መመሪያ የለም የሚሉት አመራሩ የህዝብን ህልውና ለማረጋገጥ በፍላጎት እንጂ በግዴታ የሚከናወን አንዳች ተግባር የለም ይላሉ። ጉዳዩ እሳቸው የክህደት ባሏቸው ኃይሎች በኩል ሆነ ተብሎ እንዲሰራጭና እንዲስተጋባ እንዲራገብም ተደርጓል የሚሉትን ይህ አመራር ዋነኛ ዓላማው ደግሞ በአንድ በኩል በህዝቡ ላይ ጭንቀትን በመፍጠር ወጣቱ ክልሉን ለቆ እንዲወጣ
መገፋፋት ነው፣ በሌላ በኩል ደግሞ የትግራይ ሰራዊትን ለማዳከም መስራት ነው በሚል ይገልጻሉ። ወታደራዊ ምልመላዎች እንዳሉ ከቤተሰቦችን መሰማቱን ጨምሮ በመጥቀስ ለቀረበላቸው ጥያቄም በአንዳንድ ስፍራዎች የቀድሞ የትግራይ ሰራዊት አባላት ከተሸኙበት እንዲመለሱ ጥሪ ቀርቦላቸዋል። ይህ ደግሞ የቆየ ተግባር ነው። ነገር ግን ይህ አፈስ አይደለም። በታችኛው አመራር በኩል የተደረገ የተሳሳተ አካሄድ ካለና በማስረጃ ከቀረበ ግን እርምት ይወሰዳል የሚል ሆኗል መልሳቸውም። አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራሟ ላይ ለመደራደር መስማማታቸው ተሰማ። እንዲያም ሆኖ ዶናልድ ትራምፕ እንዲያጸድቁት እየተጠበቀ ነው ተብሏል። ዛሬም ግን ኢራን ሚሳኤሎችን አስወንጭፋለች። አክሲዮስ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱን ፕሬዚደንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ሲሆን የ60 ቀናት የማራዘም መግባባት ላይ ግን ተደርሷል። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት ላይ የሚገኘው የአሜሪካ የጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ የዓለም የነዳጅ ዋጋ ቅናሽ አሳይቷል። አሜሪካ ትናንት ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላትን መምታቷን ማሳወቋ ይታወሳል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋትን ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉ የአሜሪካ ማዕከላዊ እዝ ሴንትኮምም ገልጿል። አሁን አሜሪካና ኢራን የተኩስ አቁሙን ለ60 ቀናት ለማራዘም መስማማታቸው ቢዘገብም ምሽቱን ግን ኢራን ሚሳኤሎችን አስወንጭፋለች። እንደ ፋርስ የዜና ወኪል ከሆነ ኢራን ወደ ደቡባዊ የሀገሪቱ አቅጣጫ ነው እነዚህን ሚሳኤሎች የተኮሰችው። እንዲያም ሆኖ የተለየ ኢላማን ለመምታት ከሚለው በስተቀር ዋነኛ ኢላማዎቹ ምንድናቸው የሚለው ግን በሀገሪቱ ጦር መግለጫ ላይ አልተብራራም። አሜሪካ ደግሞ ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታም ይሁን በተዘዋዋሪ በማመቻቸት እንዳትሳተፍ አስጠንቅቃታለች። አሜሪካ አክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት ይጠብቀዋል ብላለች። የግምጃ ቤት ኃላፊው ስኮት ቤሴንት በኤክስ ገጻቸው ላይ ባሰፈሩ ጽሁፍ አሜሪካ በሆርሙዝ የባህር ወሽመጥ ላይ የክፍያ ስርዓት ለመጫን የሚደረግ ማንኛውንም ጥረት አትታገስም ብለዋል። ኦማን በተለይም የአሜሪካ ግምጃ ቤት በቀጥታም ሆነ በተዘዋዋሪ ለወሽመጡ የሚከፈል ክፍያን በማመቻቸት ላይ ሳተፉ ወይንም ለመሳተፍ ፈቃደኛ የሆኑ አጋሮችን ኢላማ በማድረግ እንደሚቀጣት ማወቅ አለባት ሲሉም ነው ባለስልጣኑ ያስጠነቀቁት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።